መሬታችን ተፈጥሯዊ አምራች አቅም አለው በሚል መዳበሪያም ምርጥ ዘርና ሌሎችንም ግብአቶች አይጠቀሙም። የአርሲ ዞን የገብስ አምራች አርሶ አደሮች ለእርሻ ግሪን አግሮ ሶሉሽን ለውጤታማነታቸው አካባቢያቸው እስኪዘልቅ ድረስ ድርጅቱ አነስተኛ የመሬት ይዞታ ያላቸውን አርሶ አደሮች የፋይናንስ ተደራሽነት በማጎልበትና የግብርና ግብአቶችን በማሻሻል ሁለንተናዊ ተጠቃሚነታቸውን አረጋግጦላቸዋል። ቀድሞ በተፈጥሯዊ መንገድ ያለሙበት የነበረው እርሻም ዛሬ ያልተጠበቀ ምርት ሰጥቷቸዋል። ምርጥ ዘር ብዙ አንጠቀም ቢራ ገብስ ማለት ነው ያገኘው ነው የምንዘራው። ሁለተኛ ደግሞ ዩሪያ መዳበሪያ እንጠቀምም ምንም የለም አየሩ የኛ ምንም አያደርግም ነው የምንለው። ብዙ ጊዜ እህሉ መጨረሻ ላይ እንትን ይያለ ወደ ኋላ ይመለስልብን ነበር እንትን ያደርግብን ነበር። አሁን ደግሞ በሱ በመጠቀም በፊት ከምናገኘው ምርት ቢያንስ 20% የበለጠ ጨምረን አግኝተናል። ስለ ፓኬጅ አናቅም ነበር፣ ስለ ዩሪያ አናቅም ነበር። የኛ መሬት መዳበሪያ አይፈልግም ስንል ነበር። እነኚህ ድርጅቶች እንደምክሩን መስራት ከጀመርን ጀምሮ ራሳችንን ቀይረናል፣ ቤተሰባችንን ቀይረናል፣ ትዳራችን ኑሯችንን ቀይረናል ማለት ነው። የቢራ ገብስ አምራች አርሶ አደሮቹ የተፈጠረላቸው የገበያ ትስስርም በገጠር የተሻገረ የአኗኗር ዘይቤን እንዲከተሉ አድርጎ ትርፋማ አድርጓቸዋል። ምርታችንን ባገኘንበት ጊዜ ቀስ ብላችሁ ለነጋዴ እንዳትሸጡ አንድ ላይ ሰብሰብ አድርጉ መተን እንቀበላችኋለን በሚሉ ጊዜው እህል በወደደ ጊዜ መጣው ባሪፍ ዋጋ ተቀበለውናል። ከዛ ጥቅም አግኝቻለሁ። ቤት እየሰራው ነበር። ያንን ቤት ብዙ ነገር አስሄጅበታለሁ በዛ ባገኘሁት ማለት ነው። ሳልጎዳ ለዘር ሳላስብ ለመዳበሪያ ለመድኃኒት ሳላስብ ደገፉኝ ማለት ነው። ያቺን ለዚህ ለዘር ምናምን የምለውን ለሌላ ጉዳይ ለልጆቼ ለማዋል ደርሻለሁ ማለት ነው። ግን ውጤቱን መጨረሻ ላይ ቆንጆ ነው። ተለውጫለሁ፣ መጋዘን ሰርቻለሁ፣ ከተማ ቤት ሰርቻለሁ፣ ገጠር ላይ የተሻለ ቤት ሰርቻለሁ፣ የተሻለ ኑሮ መኖር ጀምራለሁ። እንደዚሁም ደግሞ ቅድም እንዳልኩኝ ያው ወደፊትም ደግሞ ሰፋ አድርጌ ስለማርፍ የወደፊት እቅዴ መኪና ሊገዛ አቅጃለሁ። ድርጅቱ በተለይም አነስተኛ ማሳ ያላቸው አርሶ አደሮችን ግብአትና ፋይናንስ አገልግሎትን በወቅቱ አግኝተው በገበያ ተፈላጊ የሆኑ ምርቶችን በማምረት ውጤታማ እንዲሆኑ እየሰራ ስለመሆኑ ነግረውናል። ላለፉት 5 ዓመታትም በ9 ክልሎች ከባንኮች ጋር በመጣመር ከ350 ሺህ አርሶ አደሮች በላይ የፋይናንስና የግብአት ብሎም የገበያ ተጠቃሚነት እንዲኖራቸው ስለመስራቱ ገልጸዋል። በገበያ ረገድ አርሶ አደር ያመርታሉ፣ እዚሁ ደላላ አደባልቆ ኳሊቲ የሌለው ለፋብሪካ ያቀርባል። በማይሆን ዋጋም ከገበሬ ስለሚገዛው አሁን እኛ በዚህ ፕሮጀክት ቀጥታ ለፋብሪካ ያቀርባል ማለት ነው። አርሶ አደር አዘሳጅ በሆነ በአበረታች የሆነ ዋጋ ይወስድላቸዋል። አርሶ አደሮች የፋይናንስ አቅማቸውን ለማጎልበት ከባንኮች ጋር ማጣመር በአርሶ አደሩ ሕይወት ውስጥ ያልተሟሉ ሰነዶች አስቸጋሪ እንዳያደርገው በኢትዮ ቴሌኮም እና ከዳሽን ባንክ ጋር በጥምረት ስለመስራቱም ነው የክላስተር አስተባባሪው የተናገሩት። በዚህም ግብርናን በዲጂታል የማዘመን ስራ ማቀላጠፋቸው ነው የተገለጸው። በዚህ መንገድ አርሶ አደሩ ከለመደው አኗኗር ሳይወጣ ተጠቃሚ መሆን ችሏል። ያሁን አርሶ አደር ያሟላ የሚባል ዶክመንትም አንዳንዴ የኛ ሀገር አርሶ አደር የለውምና አሁን ለምሳሌ ከኢትዮ ቴሌ ጋር በመተባበር ናሽናል አይዲ አርሶ አደር ወደ ከተማ ሳይመጣ ቀበሌያቸው በመምጣት በጄኔሬተር በመጠቀም እየሰራ ነው ያለ ነው። ሌላኛው መስፈርት የሚጠየቀው ቲን ነምበር ነው። የኛ አርሶ አደር ቲን ነምበር አያውቅም የለውም። ይሄንን ቲን ነምበር ናሽናል አይዲ ላይ ያለውን ፊን በመጠቀም አርሶ አደር ወደ ከተማ ሳይወጣ ሜሴጅ በመላክ ብቻ እያወጣንላቸው ነው ያለ ነው። በአርሲ ዞን ከ170 ሺህ ሄክታር መሬት በላይ በገብስ ለምቷል። በዚህም ከ7 ሚሊዮን ኩንታል በላይ ምርትም ይጠበቃል። ዞኑ ገብስን ኢኒሼቲቭ አድርጎ ከተለያዩ አጋዥ ባለድርሻ አካላት ጋር እየሰራበትም ይገኛል። ዞኑ የሚታወቅበት ገብስም በጥራትና በብዛት ማምረት እንዲቻል ምርጥ ዘሮችን ከሚያቀርቡ አካላት ጋር ጥምረት በመፍጠር እየሰራ ይገኛል። ከ2 ዓመታት ወዲህ ደግሞ ጥራትን ትኩረት በማድረግ ገብስ ላይ እየሰራሁ ነው ብሏል። ብዛት ብቻ አምርተ ጥራቱ ላይ ካልሰራ ደግሞ ችግር ስለሚሆን ጥራት ላይ መሰራት አለበት። የአገሪቷን የብቅል ፋብሪካውን ከቨር የሚያደርገው የሚሸፍነው አርሲ ነው። ይሄንን ያለው ምርት ብዛት ላይ ብቻ ሳይሆን ማተኮር ያለበት ጥራት ላይ ነው።